ሰላም በነዳጅ ዋጋ መጨመር ምክንያት የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር ለምትፈልጉ ምርጥ መረጃ ይዘንላችሁ መጥተናል። የነዳጅ መኪናን ወደ ኤሌክትሪክ ለመቀየር የሚያስፈልገው ዋጋ በመኪናዎቹ አይነት የሚለያይ ሲሆን ከ20 ዓመት ወዲህ የተመረቱ መኪናዎች በቀላሉ ወደ ኤሌክትሪክ ይቀየራሉ ተብሏል። በስራ ላይ ያሉትን መኪናዎች በተመለከተ ደግሞ ከአሰራር ውጪ በሚንቀሳቀሱ የኤሌክትሪክ መኪናዎች ላይ እርምጃ መወሰድ መጀመሩ ታውቋል። የነዳጅ መኪናዎችን ወደ ኤሌክትሪክ ከመቀየርና ከታክሲዎች አሰራር ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ውስጥ የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር ከጫፍ መደረሱ ታውቋል። በዚህ ስራ ለመሰማራት እንቅስቃሴ ከጀመሩ ኩባንያዎች አንደኛው ዩኒቨርሳል ኢንጂነሪንግ ኤንድ ትሬዲንግ ካምፓኒ መሆኑ ታውቋል። ኩባንያው ለ30 ዓመታት በአውቶሞቲቭ ኢንዱስትሪ ውስጥ በሰሩት አቶ ተሾመ መኮንን እንደሚመራ ይፋ ተደርጓል። አቶ ተሾመ ከሜርሴዲስ ቤንዝ ኩባንያ ጋር በጀርመን፣ ቻይናና አሜሪካ የሰሩ ሲሆን አሁን መቀመጫቸውን ጀርመን አድርገው በኢትዮጵያ የአረንጓዴ ልማት መሰማራታቸውን አስታውቀዋል። እንደ አቶ እሸቱ ከሆነ ኢትዮጵያ ከአካባቢ ጥበቃ ጎን ለጎን በኤሌክትሪክ መኪናዎች ላይ ትኩረት በማድረግ የካርቦን ልቀትን ለመቆጣጠር መስራት አለባት ብለዋል። አብዛኛዎቹ በአገሪቱ ያሉት መኪናዎች አሮጌ መሆናቸውን ከግምት በማስገባት ያላቸው ሙያ ተጠቅመው የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር ወስነው ወደ ስራ መግባታቸውን ተናግረዋል። የአቶ እሸቱ ኩባንያ ይህንን ከግምት በማስገባት ከ40 ዓመት ገደማ በፊት የተሰራች ሜርሴዲስ መኪናን ወደ ኤሌክትሪክ በመቀየር በይፋ አስተዋውቀዋል። ይህንን ስራ ለማከናወንም ከበላይ አብ ሞተርስ ጋር በትብብር መስራታቸውን ጠቁመዋል። ይህንን አካሄድ በመጠቀም በነዳጅ የሚሰሩ መኪናዎችን ወደ ኤሌክትሪክ መቀየር እንደሚቻልም በተግባር አሳይተዋል። ከበላይ አብ ሞተርስ ጋር በመተባበር በርካታ ነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር ውይይት እየተካሄደ ሲሆን ስራውን እየሰሩ የሚገኙት ለባትሪ ማስቀመጫ ቦታ በማዘጋጀት መሆኑን ጠቁመው ከዚያም ሞተሮቹን በማገናኘት እንደሆነ ተናግረዋል። የጭነት መኪና ወደ ኤሌክትሪክ ሊቀየር ቢባል ብዙ ስራ ይኖረዋል ያሉት አቶ እሸቱ አውቶቡስን መቀየር ግን ቀላል እንደሆነ ጠቁመዋል። ምክንያቱን ሲያስረዱ ደግሞ ባትሪ የሚቀመጠው ከላይ ነው፣ ይህም የሚቀየረው ነገር ትንሽ እንደሆነ ተናግረዋል። አስቸጋሪ ቢሆኑም የቆዩና ረዘም ያለ ዕድሜ ያላቸው ትንንሽ መኪናዎችንም መቀየር እንደሚቻል በተግባር ማሳየታቸውን ጠቁመው ነገር ግን ዕድሜያቸው ከ20 ዓመት ወዲህ የሆኑ መኪኖች በቀላሉ መቀየር እንደሚቻሉ ገልጸዋል። የባትሪ ዋጋ እንደ ሰው ፍላጎት የሚለያይ ሲሆን ወጪውም በየሰው ፍላጎትና እንደሚመርጠው የባትሪ አይነት እንደሚለያይ ተናግረዋል። የመኪናው አቅም ወሳኝ ከመሆኑም ባለፈ ትልቅ ባትሪ ሲገጠም 6000 ዩሮ እና 7000 ዩሮ እንደሚደርስም ጠቁመዋል። ልክ እንደ BYD ያሉ መኪናዎች የሚጠቀሙበትን ባትሪ ላስገባ ብትል የBYD ባትሪ ዋጋን ይጠይቃል ያሉት አቶ እሸቱ ለምሳሌ ቪትስን እንቀይር ቢባል ለቪትስ የሚያስፈልገው 140 እና 150 ቮልት በመሆኑ በቀን 200 ኪሎ ሜትር መሄድ እንዲችል ማድረግ ይቻላል ብለዋል። ዋጋው አንድ መኪና ለማስቀየር ለሚፈልገው መሆኑን ጠቁመው ነገር ግን ለምሳሌ 100 መኪኖችን በአንድ ጊዜ ይዘው በመምጣት ቢያስቀይሩ ዋጋው እስከ ግማሽ ሊወርድ የሚችልበት ሁኔታ እንደሚኖር ተናግረዋል። ይህም የሆነው የተጠቃሚዎች ቁጥር በጨመረ ቁጥር የሚገዛው ዕቃ ስለሚያንስ በዚያው ልክ ዋጋው ስለሚቀንስ ነው ብለዋል። ስለዚህ ዋጋው ውድ አይባልም፣ መንግስት ከቀረጥ ነፃ የሚፈቅድ ከሆነ ዋጋው ከዚህም በላይ እንደሚቀንስ ጠቁመዋል። ከዚህ ጎን ለጎን ደግሞ የአዲስ አበባ ትራንስፖርት ቢሮ ከአሰራር ውጪ በሚንቀሳቀሱ የኤሌክትሪክ ታክሲዎች ላይ እርምጃ መውሰድ መጀመሩ ታውቋል። የአዲስ አበባ ትራንስፖርት ቢሮ አዲስ ባወጣው መግለጫ በከተማዋ የኤሌክትሮኒክስ ታክሲ ስምሪት ወስደው ከአሰራር ስርዓት ውጪ በድርድር በሚጭኑ መኪናዎች ላይ ጥብቅ ቁጥጥርና እርምጃ እየወሰደ መሆኑን አስታውቋል። እንደ ቢሮ ገለጻ በሁሉም የከተማዋ ክፍለ ከተሞች በኮድ 3 ተሽከርካሪ የኤሌክትሮኒክስ ታክሲ ስምሪት ወስደው ያለ ሲስተም አገልግሎት በሚሰጡ እንዲሁም ደግሞ በኮድ 2 የቤት አውቶሞቢል በህገወጥ ታሪፍ ድርድር በሚጭኑ አሽከርካሪዎች ላይ እርምጃው አተኩሯል። በተለይም በጠዋትና በማታ ሰዓታት የህዝብ እንቅስቃሴ በሚበዛባቸው አካባቢዎች ህገወጥ ተርሚናል በመፍጠርና የራሳቸውን ታሪፍ በመቁረጥ አገልግሎት የሚሰጡ አካላትን ለመቆጣጠር ክትትል እየተደረገ ይገኛል። ወቅታዊውን የነዳጅ አቅርቦትና የትራንስፖርት ፍላጎት ታሳቢ በማድረግም ቢሮ የከተማ አውቶቡሶችን፣ የቬሎሲቲ የኤሌክትሪክ አውቶቡሶችንና የመንግስት የኤሌክትሪክ ሚኒባሶችን በሙሉ አቅማቸው ወደ ስራ እንዲገቡ አድርጓል። በተጨማሪም የስምሪትና የቁጥጥር ስርዓቱን በማጠናከርም የተሳፋሪዎችን የጥበቃ ጊዜ ለመቀነስ እየተሰራ መሆኑን ገልጿል። ቢሮ ህብረተሰቡ የብዝሃን ትራንስፖርትና የሞተር አልባ ትራንስፖርት አማራጮችን የመጠቀም ባህሉን እንዲያዳብር ጥሪውን አቅርበዋል። ከትራንስፖርት አገልግሎት ጋር ተያይዞ ማንኛውንም ጥቆማ መስጠት የሚፈልጉ ዜጎችን በነፃ የስልክ መስመር 9417 ማሳወቅ እንደሚችሉ ገልጿል። በኢትዮጵያ የኤሌክትሪክ መኪናዎች ዋጋ በከፍተኛ ደረጃ ዋጋቸው
እየጨመረ እንደሚገኝ ለመመልከት ችለናል። በኤሌክትሪክ መኪናዎች ላይ የዋጋ ጭማሪ የታየው ከኢራን ጦርነት ቀደም ብሎ ሲሆን የዋጋ ጭማሪው ከጦርነቱ ወዲህ ደግሞ እንደተባባሰ ታውቋል። ከትንንሽ መኪኖች ብንነሳ ከ400 ሺህ ብር ጀምሮ እስከ 1 ሚሊዮን ብር ዋጋቸው የጨመሩ አሉ። ለጭማሪው ዋነኛው ምክንያት የማጓጓዣ ዋጋ መጨመሩ ነው ሲሉ የአውቶሞቲቭ ጉዳዮች ተንታኙ አቶ ብሩክ አወቀ ተናግረዋል። በጦርነቱ ምክንያት በተፈጠረው የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቴነር ከ2500 እስከ 4000 ዶላር ጭማሪ እንዳለም አቶ ብሩክ ጠቅሰዋል። ጭማሪው በተጋነነ መልኩ በኤሌክትሪክ መኪናዎች ላይ ቢታይም በነዳጅ የሚሰሩ አነስተኛ መኪኖች ላይም ጭማሪው እንደተስተዋለ ገልጸዋል። ለምሳሌ ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3 ሚሊዮን 300 ሺህ ሲሆን አሁን ዋጋው ከ4 ሚሊዮን 300 ሺህ በላይ እንደደረሰ ተናግረዋል። የኢትዮጵያ የመኪና ገበያ ላይ ጭማሪ ሲደረግ አዳዲሶቹ ብቻ ሳይሆን አገልግሎት የሰጡትም ዋጋቸው እንደሚወደዱ ባለሙያው ተናግረዋል። ከውጭ ከሚገቡ የኤሌክትሪክና የነዳጅ መኪኖች በተጨማሪ በአገር ውስጥ የሚመረቱ ወይም የሚገጣጠሙ ተሽከርካሪዎች ላይም ጭማሪው እንደተስተዋለ ተገልጿል። አቶ ብሩክ ለውጡን ሲያብራሩ ጭማሪው የታየው የኤሌክትሪክ መኪና ስለጨመረ ወይም ሰው ነዳጅን ትቶ ወደ ኤሌክትሪክ ስለዞረ አይደለም። ሰዎች የነዳጅ ዋጋ ጨመረ ወይም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመርም ከዚህ በፊት የታየ ጉዳይ ነው ብለዋል። ከነዳጅ አቅርቦትና ዋጋ ጋር በተያያዘ የሚፈጠረው ስጋት ተጠቃሚዎች ወደ ተሻለው አማራጭ እንዲያዘነብሉ ገፊ ምክንያት መሆኑን አስረድተዋል። በኢትዮጵያ አብዛኛውን የመኪና ግዢ የሚያከናውነው መካከለኛ ገቢ ያለው የማህበረሰብ ክፍል መሆኑን በመጥቀስም በብዛት የሚሸጡት በዋጋቸው አነስ ያሉት የቢዋይዲ ተሽከርካሪዎች መሆናቸውን የአውቶሞቲቭ ጉዳዮች ተንታኙ ገልጸዋል። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዘው የቢዋይዲ መኪና አይነት ከኢራን ጦርነት በፊት ወደ 3 ሚሊዮን 300 ሺህ ይሸጥ የነበረ ሲሆን አሁን ዋጋው እስከ 3 ሚሊዮን 800 ሺህ ብር እንደደረሰ ታውቋል።